አሳዛኝ መረጃ ከወደ አርባ ምንጭ ተሰምቷል። የልጇ አባት ይችን የመሰለች ወጣት መግደሉን በዚህ ሰዓት የወጡ መረጃዎችም እያሳዩ ይገኛሉ። ክስተቱ የተፈጠረው በአርባ ምንጭ ከተማ ሲሆን ይቺ የምትመለከቷት ወጣት ባንቻየው በቀለ ትባላለች። አንድ ልጅ እናት ስትሆን ከ6 ዓመት በፊት ከባለቤቷ ጋር አንድ ላይ እየኖሩ ብዙም ሳይቆዩ ተለያይቷል። ታዲያ እሷ የምትኖረው በእናቷ ቤት ሲሆን ከልጇ አባት ጋር አንዳንዴ በውጭ ይገናኛሉ። ብዙ ጊዜ ወደ ቤትሽ ተመለሺ ይላት ነበር ይላል መረጃው። ትናንትና ማለትም በቀን 14 ጠዋት ከረፋዱ 4 ሰዓት አካባቢ ከመኖሪያ ቤት ጠርቶ ወደ ውጪ በማስወጣት ትንሽ ከተነጋገሩ በኋላ የልጁን እናት ገደላት፣ ማለትም በሽጉጥ ተኩሶ ገደላት ተብሏል። ወዲያው በመጣበት ባጃጅ ወደ ፖሊስ ጣቢያ በመሄድም ለፖሊስ እጁን መስጠቱ ተሰምቷል። እቺ ወጣት ታዲያ እጅግ አሳዛኝ በሆነ ሁኔታ ተገላለች። ለሞተችው ነፍስ ይማር፣ ለቤተሰቦቿ መጽናናትን እንዲሁም ደግሞ ለሷም ፍትህን እንሻለን። በዚህ ሰዓት በተሰማ አሳዛኝ ዜና ይህ ሁላችሁም የምታውቁት ድምፃዊ ሰለሞን ተካልኝም በዛሬው ዕለት ህይወቱ ማለፉን የተለያዩ መረጃዎች እየወጡ ይገኛሉ። ድምፃዊው ኑሮውን በአሜሪካ ሀገር አድርጎ እንደሚኖር ብዙዎቻችሁ ታውቃላችሁ። ታዲያ በቅርቡ በለቀቀው ቪዲዮ ህይወት አጭር ናት የሚል መልእክትን አስተላልፎ ነበረ። ታዲያ በትናንትናው ዕለት በድንገት የፋሲካ በዓልን አክብሮ አመመኝ ብሎ ወደ ሆስፒታል ሄዶ ህይወቱ እንዳለፈ መረጃዎች አሳይተዋል። ለሞተው ነፍስ ይማር፣ ለቤተሰቦቹ መጽናናትን እመኛለሁ። መልካም ቀን። በቅርቡ በአሜሪካን ሀገር በተደረገ ጥናት ከእናታችሁ ጋር ረጅም ጊዜ ማሳለፍ ወይም ደግሞ መዝናናትም እናታችሁ ረጅም ዓመት እንድትኖር ሊያደርግ እንደሚችል ይህ ጥናት አሳይቷል። ቤተሰቦቻችሁን ሄዳችሁ መጠየቅም አስፈላጊነቱን ያሳየው ይህ ጥናት ታዲያ የተደረገው በዩኒቨርሲቲ ኦፍ ካሊፎርኒያ ሲሆን ብዙውን ጊዜ ከቤተሰቦቻችሁ ጋር ሃንጋውት ማድረግ ወይም ደግሞ ሄዳችሁ ሬጉላርሊ መጠየቅም ረጅም ዓመት እንዲኖሩና ኤርሊ ሞርታሊቲን ይቀንሳል ነው ያለው። ታዲያ ይህ ጥናት የተሰራው በ1600 ወላጆች ላይ ሲሆን ይህም ታዲያ ትልቅ ውጤት አምጥቷል ተብሏል። በየጊዜው ሄደን ወላጆቻችንን መጠየቅ ያስፈልጋል። መልካም ቀን። ወቅቱ የሰርግ ወቅት መሆኑን ተከትሎ ፖሊስ የሰርግ አጃቢ አሽከርካሪዎችን አስጠንቅቋል። በአዲስ አበባ ከተማ በዓላትንና ሰርግን ምክንያት በማድረግ የትራፊክ መጨናነቅ የሚፈጽሙ መንገድ የሚዘግቡ አሽከርካሪዎች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳስቧል። መጪውን የሰርግ ወራት ተከትሎ በከተማዋ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ የተባለ ሲሆን ሰርግን አስመልክቶ አጃቢዎች መንገድ የመስጋት ልምድ አላቸው። ይህም ታዲያ ፖሊስ ማስጠንቀቂያ እንዲሰጥ ምክንያት ሆኗል። ከተማዋን በማይመጥን መልኩ መንገድ በሚዘጉና የትራፊክ ፍሰቱን በሚያስተጓጉሉ አሽከርካሪዎች ላይ ተገቢውን የእርምት እርምጃ እንደሚወስድም ፖሊስ አሳስቧል። ይህንን መረጃ ሰርግ ላለበት ሼር አድርጉለት። መልካም ቀን። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ለአፍሪካ ብሎም ደግሞ ለኢትዮጵያ ታላቅ የተባለው ይህ መረጃ ቦይንግ ቢሮውን በአዲስ አበባ መክፈቱ ነው። የአፍሪካ ቢሮውን በኢትዮጵያ በአዲስ አበባ ላይ መክፈቱን በዛሬው ዕለት ቦይንግ አስታውቋል። ይህንንም ተከትሎ ታዲያ በርካቶች ደስታቸውን እየገለጹ ይገኛሉ። የተለያዩ ሚዲያዎችንም ይህንን ጉዳይ እየዘገቡት ይገኛሉ። በዚህ ሰዓት ሰበር መረጃ ተሰምቷል። ፖፕ ፍራንሲስ በዛሬው ዕለት ህይወታቸው ማለፏ ተሰምቷል። በፋሲካ ማግስት ላይ ፖፕ ፍራንሲስ ህይወታቸው እንዳለፈ የቫቲካን ምንጮች እየገለጹ ይገኛሉ። በ88 ዓመታቸው በህመም ሲሰቃዩ እንደነበር ይታወቃል። ታዲያ ዛሬ ላይ ህይወታቸው አልፏል። የተወለዱት በ1936 ነበር። ታዲያ በ2025 በዛሬው ዕለት ህይወታቸው አልፏል።